ያው የትምህርት ቤት ህጻናት መገባ እንደ አንድ ፓርቲ እንደ አንድ ኢኒሼቲቭ ተደርጎ በትምህርት ላይ እንደ አንድ ኢኒሼቲቭ ተደርጎ ከተያዙት ተግባራት አንዱ ነው። ስለዚህ በዚህ አሁን በእኛ እንደ አንከሻ ሁለት ገጠር ላይ ሁለት ከተማ ላይ ሁለት አራት ትምህርት ቤት ላይ ለማጀመር እቅድ ይዘን አንደኛው መሰላ ነው። መሰላ ላይ ሻሽና አንደኛ ደረጃ ላይ አገጉምጃ ቤት ላይና ቁጥር 1 ላይ ነው ለማጀመር እቅዳችን። በዚህ እቅድ አጠቃላይ ከአራቱ ትምህርት ቤት ሆኖ 638 ህጻናት አሉ። 638 ህጻናት እንትን እንደ እቅድ ተይዟል። አሁን ከዚህ ውስጥ ዛሬ ያስጀመርነው ይሄ 235 ህጻናት መሰላ ላይ የሚገኙ ናቸው። ቀሪው በሶስቱ ትምህርት ቤት ነው። እነዚህንም አሁን በቅርብ ጊዜ የምናስጀምራቸው ነው። ያው የቅድመ ዝግጅት ስራ ጨርሰናል ማለት ነውና ስለዚህ አሁን ከዚህ በኋላ በተገኘው መንገድ ያው ከይሄ ምን መገባ ስናስጀምር የህብረተሰብ ድርሻ አለበት፣ የኛም የድርሻ አለበት። አሁን እንደ ወረዳም ወደ 300,000 በጀት ይዘናል። አሁን የረጂ ድርጅቶች አሁን በዞን ደግሞ ወደ 715,000 ብር ተመድቧል። አሁን ይሄን አጠቃላይ የህፃናት የወተት ጎማ እንትን ሁሉ የገዛው ማህበረሰቡ ነው። ስለዚህ በዛ መንገድ ወደ 638ን ተግባራዊ እናደርጋለን ነው። አሁን ባጭር ጊዜ ዛሬ አንድ ብለን እዚህ ከሶስቱ ተቋማት አንደኛው ተቋማት ጀምረናል በ235 ህጻናት። ቀሪ የህጻናት በሶስቱ ተቋማት ያሉ ህጻናትን እና በሶስቱ ትምህርት ቤት ያለውን ያው ቀጣይ ላይ በሳምንት ውስጥ እነሱን የምንጀምርበት እንትን ያለው ማለት ነው።